ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሻሎም ቅዱሳን፣ የአባቴ ብሩካን፣ የጌታ ጸጋ ይብዛላችሁ። እንዴት ናችሁ? እህታችሁ ሳራ ብሩ ነኝ። ዛሬም ከእግዚአብሔር ቃል አብረን እንካፈላለን። አምላኬን እግዚአብሔርን እጅግ አመሰግናለሁ። እግዚአብሔር አንድ ነገር እያለን እንደሆን አስባለሁ። የእግዚአብሔር ቃል አይጠገብም አንጠግብም፣ እስካለን ድረስ ይቀጥላል። ከእግዚአብሔር ቃል አንድ ስፍራ አነብና እንጸልያለን። ኤርምያስ 17 ቁጥር 7 ላይ በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ምስጉን ነው ይላል። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ምስጉን ነው። እናመሰግናለን ጌታ ሆይ አባታችንና አምላካችን፣ ዛሬም ቃሌን እንድትገልጥ የዘላለም ንጉሥ ጊዜውን ሁሉ ላንተ ያደራ ሰጣለሁ። የቃሉ ባለቤት የሆንክ መንፈስ ቅዱስ ዛሬም አንድ እርምጃ እንድታራምደን ጌታ ሆይ ለምንሃለሁ። ይህን ቃል የሚሰሙት ሁሉ በጌታ በኢየሱስ ክርስቶስ ስም ይባረኩ። አሜን አሜን። ትናንትና በእግዚአብሔር መታመን በሚለው የሩትን ያልተለመደ ታማኝነትን ሩት ወደማታውቀው ሀገር ኑሃሚን አማቷን ተከትላ ዋጋ ከፍላ ህዝቧን ትታ ሃይማኖቷን ትታ አገሯን ክዳ እሷን ተከትላ እሷ ወደ ሄደችበት ቃል ገብታ በታማኝነት ተከትላ እንደሄደች አይተን ነበር። ዛሬ ደግሞ የሩት ታማኝነት በእርሻ ውስጥ በሚል ጥቂት ነገሮችን አብረን እንመለከታለን። ይሄ ቤተሰብ እንግዲህ በብዙ ችግር በብዙ ሐዘን የተመታ ቤተሰብ ነው። እግዚአብሔር ግን እየጎበኘ እየመራቸው የእግዚአብሔር አጀንዳ እዚህ ውስጥ እንዳለ ታያላችሁ መጽሐፉን ስታነቡ። ስለዚህ ምዕራፍ 2 ላይ ዛሬ ሩት ወደዛ ከሄዱ በኋላ ለመኖር ለመተዳደር መኖር ስላለባቸው ለሚያስፈልጋቸው ነገር ያላቸው ቻንስ እና ያላቸው ምርጫ የሰብል መሰብሰቢያ ሲዝን ስለሆነ ወደ እርሻ ገብታ መቃረም ነበረባት። ናሆምም እርሻ ውስጥ ገብታ እንድትቃርም ለሩት ነገረቻትና ጋይድ አረገቻት። ስለዚህ እዚህ መተናል፣ መኖር አለብን፣ ላንቺ ደግሞ መስራት የምትችይው ይሄ ብቻ ስለሆነ ወደ እርሻ ገብተሽ ቃርሚ አለቻትና ጋይድ አደረገቻት። ሩትም ተነስታ ወደ እርሻ እንደገባች የእግዚአብሔር ቃል ምዕራፍ 2 ላይ ይናገራል። በትጋትና እንዲሁም ደግሞ በብርታት ነው፣ በትህትና ጠንክራ እንድትቃርም እጅግ አድርጋ በጥበብ መከረቻት። የእግዚአብሔር ቃል ሲናገር ምክሬን ስማ ተግሣጽንም ተቀበል በፍጻሜ ጥበበኛ ትሆናለህ ብሎ ሰለሞን በምሳሌ 19 ላይ ይናገራልና ሩት ሕይወት ይሄ ነው የተፈጸመ። ተቀበለች፣ ጥበቧን ተቀበለች፣ ምክሯን ተቀበለች፣ ያለችውን ሰማች፣ ወደ እርሻ ገባች፣ መቃረም ጀመረች። ሃሌሉያ! እየቃረመች እየሄደች በዚህ መጽሐፍ ውስጥ ይሄ መጽሐፍ በአጋጣሚ የሆነ ነገር አይደለም ወገኖች። እየቃረመች ይቺ ምስኪን ሴት በትህትና እየቃረመች ወደ ቦዔዝ እርሻ ገባች። ኑሃሚን ቦዔዝ የአቤሜሌክ ዘመድ እንደሆነ ስለምታውቅ እሷ አሁን ተስፋዋ እየታደሰ ስለሆነ የተስፋ ጭላንጭል ስለታያት እግዚአብሔር እያሰባት እንደሆነ የሆነ ነገር ገብቷታል ወገኖቼና ምናልባት በዚሁ ትድግና ይሆንላታል ያለኝ አማራጭ እሱና እሱ ብቻ ስለሆነ
ሩት ወደ ቦዔዝ እርሻ እንድትገባ እጅግ አድርጋ መከረቻት። የእግዚአብሔር ስራም የእግዚአብሔርም እጅ አለበት ወገኖቼ። ስለዚህ እየቃረመች ሩት ወደ ቦዔዝ እርሻ እንደገባች ምዕራፍ 2 ከቁጥር 8 ጀምሮ ስታነቡ ታገኙታላችሁ። በእርሻ ውስጥ ስትቃርም አያትና ይቺ በትጋት ትህትና የተሞላት ቆንጆዋ ሴት ከየት ነው የመጣችው ብሎ ሲጠይቅ ተነገረው። በኋላ ጠጋ አለና ጠየቃት። ልጄ እዚሁ ቃርሚ፣ የትም አትሂጂ፣ ከኔ ሰራተኞች ጋር ሆነ እነሱም ያስተርፉልሻል። እህል ስትሰበሰብ የምተርፍ እህል ነው ቃርሚያ የሚባለው፣ የምትቃርመው። ይሄንን ታውቃላችሁ መቼም ኢትዮጵያውያን። ስለዚህ አትሂጂ የትም፣ እዚሁ ቃርሚ፣ ከኔ እርሻ አትውጭ። አያችሁ፣ የእግዚአብሔር አጀንዳ፣ የእግዚአብሔር ዲቫይን የሆነ ጋይዳንስ አለ ወገኖቼ። እዚህ አሁን ባለጠጋ የሆነ ሰው ነው ይሄ እንደዚህ እያላት ያለው። የሩት ትህትና የቦዔዝን ልብ ነካ። ስለዚህ ቃርሚ። ቦዔዝ እሷን ለማግባት ሳይሆን ለአማቷ ያደረገችውን ነገር ሰምቶ ነው። እንደውም ቁጥር 11 ላይ ጀምራችሁ ስታነቡ አባትሽንና እናትሽን የተወለድሽበትን ምድር ትተሽ ሕዝብሽን ትተሽ ለአማትሽ ያደረግሽውን ነገር ሁሉ ሰምቻለሁ አላት። እግዚአብሔርም እንደ ስራሽ ይስጥሽ አላት። ከክንፎቹም በታች መጠጊያ እንድታገኝ በማለት የእስራኤል አምላክ ይህንን ያድርግልሽ ብሎ በታላቅ ምርቃት ይመርቃታል። ሃሌሉያ! አይገርምም? የእግዚአብሔር አሰራር አይገርምም ወገኖች? ይቺ ሴት ምንም ያወጣችው ፕላን የለም ቦዔዝን ለማግባት ወይም ሌላ ሰው ለማግባት። እርሷ የምታውቀው አንድና አንድ ነገር ብቻ ነው፣ ከኑኃሚን አለመለያት፣ ከእሷ ጋር መሆንን፣ ከጎኗ መሆንን ብቻ። ለካ የእግዚአብሔር አጀንዳ ነበረ በዛ ውስጥ ወገኖች። ለካ እግዚአብሔር ስራ እየሰራ ነው በዛ ውስጥ። ለካ እግዚአብሔር እያሰባት ነው ኑኃሚንን በዚህ ሁሉ ፕሮሰስ ውስጥ። የዚህ ባለጠጋ ሰው ልቡ ተነካ። እጅግ ሳይገረምም አይቀርም፣ ያልተለመደ ነገር ስለሆነ። እግዚአብሔር ይከፍልሻል። ስለዚህ እኔም ማድረግ የምችለው እዚህ እርሻ ውስጥ እህል ይቀመጥልሻል፣ ከኔ ሰራተኞች ጋር ምግብ ብይ፣ ስሪ፣ እዚህ ሁኚ፣ የትም አትሂጂ። እየቃረመች ሃሌሉያ! ክብር ለኢየሱስ ይሁን። የአምላክ መጠጊያ፣ የእስራኤል አምላክ መጠጊያ ይሆንሻል። መዝሙር 91 ላይ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ይልልም። ያ እኮ እየሆነ ነው ያለው በሩት ህይወት ውስጥ። ያ እየሆነ ነው ያለው ለዚች ምስኪን ሁሉን ነገር ላጣች እግዚአብሔር በዚች ሴት ካሳ ሊሰጣት ነው ወገኖች። ሃሌሉያ! ክብር ለኢየሱስ ይሁን። እየቃረመች ወደ ቤት ስትመለስ ኑኃሚን ትጠይቃታለች፣ ቀኗን ትጠይቃለች፣ ውሎዋን ትጠይቃለች፣ እንዴት እንደነበረ። ቦዔዝ እርሻ ውስጥ እንደገባች አውቃለች። በቃ ተስፋ እየለመለመ ነው አሁን። እንዴት ቃረምሽ፣ ወዴት ቃረምሽ ብላ ጠየቀቻት። የእግዚአብሔር መንፈስ እዚህ ጋር አንድ ነገር እንዳስብ አደረገኝ ወገኖች። ሩት ወዴት ቃረመች ብላ የጠየቀችበት ምክንያት አላት። ወዴት ነው የሄድሽው? ከዛ ወጣሽ ሆይ ነው ወገኖቼ። ወዴት እየቃረመን ነው ዛሬ? ለሩት እጣ ፈንታዋ ያ እርሻ ነበረ። የምትቃርመው የምትሰራው እዛው እርሻ ውስጥ ነበር ወገኖች። እንዴት ቃረምሽ? ቃርሚ ነው ያለቻት። በትጋት ቃርሚ።
ወደዛ ቃርሚ፣ ወደ ሌላ አትጂ፣ አቅጣጫሽን አትቀይሪ። የእግዚአብሔር ቤተሰቦች ምን እየቃረመን ነው ዛሬ? ቅድሚያ ህይወትን ይመስላል የምንኖረውን እዚህ ምድር ላይ የምንኖረውን ኑሮ ይመስላል። ወደ ራሳችንን ስናመጣ ምን እየዘራን ነው ምድር ላይ? እንዴት እየቃረመን ነው? ወዴትስ እየቃረመን ነው ወገኖች? ፍሬ ወደምናፈራበት፣ ህይወት ወደሚመጣበት፣ ንጉስ ወደሚወለድበት ምን እየቃረመን ነው? ወዴትስ እየቃረመን ነው? የእግዚአብሔር ቤተሰቦች የእርሻ ቦታ ለሩት የእግዚአብሔር ጊዜ፣ የእግዚአብሔር ጉብኝት የደረሰበት ጊዜ ነበር ወገኖች። የእርሻ ቦታ የለውጥ ቦታ ነበር። የእርሻ ቦታ የትህትና ቦታ ነበር። ምን እየቃረመን ነው? ትህትናን፣ ታማኝነትን፣ እግዚአብሔር በእጃችን ላይ አሳልፎ ለሰጠ ነገር ታማኞች መሆንን፣ ለቤታችን፣ ለልጆቻችንን፣ ለትዳር አጋሮቻችንን ምን እየቃረመን ነው? ወዴትስ እየቃረመን ነው? እኔ ራሴን እንድጠይቅ አድርጎኛል። ይሄንን ምለው በትህትና ነው፣ የእግዚአብሔር መንፈስ ስለምናገር። ምናልባት ዛሬ ሰዎች ያሳዝኑናል በብዙ ፍትህን ላናገኝ እንችላለን። ነገር ግን ወገኖች እግዚአብሔር እጃችን ላይ የሰጠን የሆነ ነገር እጃችን ላይ እግዚአብሔር እኮ አስቀምጧል። እናቶች እህቶች ስሙኝ፣ በእጃችን ላይ ያለ ታላቅ ነገር አለ። የኛን በታማኝነት መቃረምን የሚፈልግ ህይወት አለ፣ ትውልድ አለ። እግዚአብሔር የሰጠን ቤት አለ። እግዚአብሔር የሰጠን ቤተሰብ አለ። እግዚአብሔር የሰጠን ምናልባት የሥራ ኃላፊነት አለ። እግዚአብሔር የሰጠን ማህበረሰብ አለ። እግዚአብሔር የሰጠን ምድር አለ። ምን እየዘራን ነው ወገኖች? ከኛ የሚወጣው ዘር ምን ይመስላል? በአሸዋ ውስጥና በአለት ላይ የወደቀ ዘር እንዳይሆንብን ወገኖች። የሩት የመለወጥ ዘመኗ የእግዚአብሔር ጉብኝት ለናሆሚ የመጣው እዚህ እርሻ ላይ አንድ ሰው ታማኝ ሆኖ ስለተገኘ፣ የሩት ታማኝነት ወገኖች ለዚች ምስኪን እናት የእሷ ታማኝነት የእግዚአብሔር ትልቅ አጀንዳ እየተፈጸመ ንጉሥን ሊያመጣ ነው ወገኖች። ሃሌሉያ። ምን እየቃረመን ነው? ወዴትስ እየቃረመን ነው? ለእናንተ ተዋለሁ፣ እኔ ራሴን እጠይቃለሁ። አዎ ሁሉ ጊዜ ሰዎች ዲዘርቭ ስለሚያደርጉ አይደለም የምንተው፣ እግዚአብሔር የሰጠን አደራ ስላለ ነው። ይህንን እግዚአብሔር ለምትፈሩት ነው የምናገረው። ለኛ በረከት፣ ለኛ ጥቅም እንዲሆን ነው የምናደርገው። ይቅርታን ማድረግ ቢሆን፣ ፍትህን ማድረግ ቢሆን፣ መልካምነትና ቅንነትን ማድረግ ቢሆን ወገኖቼ ምን እየቃረመን ነው? ቅንነትን፣ በጎነትን ማድረግ እንደዚች ምስኪን ሞዓባዊት የሆነች ሴት ትህትናን ለሌሎች ማሳያት፣ በሰዎችና በሁኔታዎች ምክንያት እግዚአብሔር የሰጣችሁን ክብር አትጣሉ ወገኖች፣ አንጣሉ። በትህትና ነው የምለው። እንደገና እግዚአብሔር ቅንነትን በውስጣችሁ አስቀምጦ ከሆነ፣ ቸርነትን በውስጣችሁ አስቀምጦ ከሆነ እግዚአብሔር ቦታንና ወገንን የማይለይ ነገር እግዚአብሔር በውስጣችሁ አድርጎ ከሆነ
ሁኔታን አትዩ። የቅኖች ትውልድ ትባረካለች ይላል የእግዚአብሔር ቃል። እግዚአብሔር የሰጠን ትውልድ ስላለ ክብር ለአምላካችን ለእግዚአብሔር ይሁን። እንጸልያለን። ሃሌሉያ። አባት እግዚአብሔር ሆይ ዛሬም ደግሞ ወዴት እንደምንቃርም ዛሬም ደግሞ እግዚአብሔር የዘላለም አምላክ የለውጥ ቦታችንን እንድናገኝ የለውጥ ቦታችንን ቤት እንደሆነ በታማኝነት ላንተ መቆም አንተን መገልገል እንደሆነ እግዚአብሔር ሆይ ተናግረናል። ስለዚህ ጌታ ሆይ እንድትረዳን እለምናለሁ። ለነና ለእህቶቼ የሰጠን በውስጣችንን ያስቀመጥኮ በእጃችን አሳልፈ የሰጠን ነገር አለ ጌታ ሆይ ለዛ ታማኞች እንድንሆን አንተን በእኛ እንድታርፍ ክብሪ በእኛ እንድታይ አባትና አምላኬ እንድትረዳን ለማንኩኝ። እጅግን ባርካለን በጌታ በኢየሱስ ስም አሜን። እግዚአብሔር አምላክ ይባርካችሁ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል ኢየሱስ ዳግም ይመጣል።